ናታን ኢፍራታን ከዚህ በኋላ አይንሽን ማየት አልፈልግም፣ ሂጅልኝ፣ ስራዬን ልስራበት፣ ኑሮዬን ደግሞ ልኑርበት፣ እባልሽ ጋር ሂጅ። ለምንድን ነው እዚህ የመጣሽው አንቺ ሴትዮ ውጭልኝ አላት። ኢፍራታዬ ነስር በነስር ሁና አፏን አፍና እያለቀሰች ሄደች። እውነት ለመናገር ሴራሚክ ላይ እንደዛ ስታለቅስ በጣም ነው ያሳዘነችኝ። ያፌት አበባውን ገዝቶ የኔ ንግስት እያለ ሲመጣ ሰርፕራይዝ ሊያደርጋት፣ እሷ ግን እያለቀሰች ነበረ። ቆይ ምን ሆነሽ ነው የምታለቅሽው ብሎ ሲላት፣ ታውቃለህ እኔ እንድደሰትና የራሴ ህይወት የራሴ ላይፍ እንዲኖረኝ አልተፈቀደልኝም። ምክንያቱም እኔ የሰው አሟሟቂ ሁኜ ነው የተፈጠርኩት። ሰዎች እንደፈለጉ ሊጠቀሙብኝ፣ ለሰዎች ደግሞ እንደፈለግኩ አድርጌ መስዋዕት ልከፍል ነው እንጂ አንቺ ራስሽ ተደሰች አላለኝም እያለች መናገር ጀመረች። በነገራችን ላይ አንድ ነገር ልንገርሽ፣ በእርግጥ እኔ መካሪ ምንም አይደለሁም እና እኔ ስለ ራሴ ራሱ አላውቅም። ነገር ግን እኔ በህይወቴ አንዳችም ነገር ያላሳለፍኩት ነገር የለኝም። ብዙ ነገር አሳልፌያለሁ። ተርቤያለሁ፣ ተጠምቻለሁ፣ በሰዎች ተገፍቻለሁ፣ ተደብድቤያለሁ። ብቻ ምድር ላይ አሉ የተባሉ ስቃየቶችን በሙሉ ተሰቃይቻለሁኝ። ስለዚህ አይዞሽ፣ ሁሉም ነገር ያልፋል እያላት፣ እኔ አሁን ላይ እውነት ለመናገር አንቺን ብቻ ነው የማፈቅረው እና እድለኛ ነኝ ብዬ የማስበውና ሁሉን ነገር ትቼ ቅድሚያ የምሰጠው ላንቺና ላንቺ ብቻ ነው እያለ አቀፋት። እሷን በስሜት ውስጥ ሆና አቀፈችው። ያፌት ግን እውነት ለመናገር ዛሬ አሳዝኖኛልም። ከእንደገና ደግሞ ለኢፍራታም እንደዛ ትሪት ስላደረገ ደስ ብሎኛል። ናታን ግን አበዛው እንዴ! ቢያንስ ለስንት ዓመት ያፈቀራትን ፍቅረኛውን እንዴት ባንዴ ይረሳታል? መርሳቱንስ ተውት፣ እንዴት አድርጎ አመነጫጭቆ ይለቃታል? በቃ ውጭልኝ ይባላል እንዴ? ቤት እኮ የእግዜር ነው። ፂና ቤዛ እንደምንም ብለው ቢንያምንና ናታንን ምግብ አሰሯቸው። እነሱ እየተሳሳቁ ቢንያም ሽንኩርቱ እያቃጠለው፣ ናታንም እንደዛው። ብቻ ግን ምን ልበላችሁ፣ ምሳ እርሳቸው አምቦ ጨርቀው የሰሩትን ምግብ በሉ። እራት ደግሞ ፋፎች አድርገው ሴቶቹ ውጭ ላይ በረንዳ ላይ እራታቸውን አቀረቡ። እራታቸውን እየበሉ እያለ ደብዳቤ መጣ። ወይ ጉድ! ወንድሜ እረስቸው እኮ ስለ ደብዳቤ ስታወራ ቀን ለአቶ ናታን የተባለ ደብዳቤ ነበረ እና እሱን ነገር ቆይ ላምጣልህ ብላ ሂዳ መጣችው። ምንድን ነው እዚህ አምጪ እኔ ላንብበው። እንዴ ለእኔ እኮ ነው የተላከው ሲላት፣ ወንድሜ በፍጹም አይቻልም፣ ላንተም ቢሆን አንተ ማለት እኔ አይደለሁም፣ ኧረ እባክሽ አቶ ናታን እያለች የአባቷን ስም ሞት ሰማች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ኢፍራታዬ አውራ ተናገር፣ አንተና ናታን እንዴት ወንድማማቾች ሆናችሁ? ያ ማለት አንተ በበቀል የፈለከውን ናታን ልጅ ሆኖ አልፎለታል፣ ወይም ደግሞ ናታን ሀብታም ነው ወይ ብለህ ነው ወይ እንደዚህ የምትበቀለው? አምላክ ወይ ምን አይነት ነገር ነው የምታሰማኝ? እና አባት ስላልፈለገህና አባት ስላናደደህ ነው እንዴ የገዛ ወንድም ላይ ይህን ሁሉ ክፋትና ጭካኔ የምታደርገው? ስለዚህ ተነስና ተናገር እያለች በጣም ማልቀስ ጀመረች። በጣም በጣም አምላክ ሆይ ይህንን ማጉር ከምታሳየኝ ብትገለኝ ይሻለኝ ነበረ ብትለው እንኳ ሞት በልመና ይሆን። ከዛ ቤዚ ጋር ደወለችላት። ቤዚ እንግዲህ ከእንቅልፏ ገና መነሳቱ ነበር። እንደ ኢፉ ቆይ አሁን በሰላም ነው? ገና እኮ ነው ሰዓት ስትል፣ አዎ ያሁን ያፌት ስለወጣ ነው ማለት ዛሬ ናታን አለ እንዴ? ናታን እንዴት ነው ተጽናና ስትላት፣ አዎ ተጽናንቷል፣ ምንም አይል። ናታን ገና ቤት ነው፣ በቃ ዛሬ እመጣለሁ። ግን ደግሞ ያፌት ስትል፣ ችግር የለውም ያፌት ለስራ ወጥቷል፣ ስለዚህ እመጣለሁኝ ብላ መታ ምግብ እየሰሩ አገኘቻቸው ፂንና ቤዛን። አረረረ ሴት ሴት ናችኋል፣ በጣም ደስ ይላል። እኔም ብልሽ ኤፍራታ አለቻት። ወይዬ ቆይ ግን ናታን የሚወደው ምግብ ምንድን ነው አንቺ የምትሰሪለት ስትል፣ አይ እኔ እውነት ለመናገር ምንም ነገር
ሁሉንም ነገር እኔ የምሰራውን ይወዳል ናታን። ስለዚህ ሁሉንም ነገር መስራት ትችላላችሁ፣ ስሩላቸው ብላ አዘዘች። ከዛ ናታን ስፖርት ሰርቶ ወደ ፎቅ እየመጣ ጭራሽ ማንም እንዳለ አልገመተም ነበር። ከዛ እንዴ ናታን የት ነበር ካሉት፣ አይ እኔማ ስፖርት ሰርቼ ገና እየመጣው ነበር። እንዴ እኔ እኮ ለኢፍራታ ተኝቷል ብዬ እኔ ምልክ አዎ አንድ ጊዜ ላወራህ እፈልጋለሁ ናታን። እንዴት ዋልሽም እንዴት ነሽም አላላትም። እሺ እንደዛ ከሆነ መልካም፣ ለማንኛውም ሁሉንም ነገር ሻወር ምናምን ልውሰድና እናወራለን፣ ቤዛ ክፍል ጠብቂኝ ብሎ ቤዛ ክፍል ሄዱ። እሺ ምንድን ነበር ልትነግሪኝ የነበረው ሲላት፣ የኔ ናታን ደህና ነህ? ግን አሁን ይሄንን ማሽኮርመምሽን ተይና የኔ ናታን ምናምን የሚለውን ትተሽ የመጣሽበትን ተናግረሽ ሂጂ ሲል፣ ይኸውልህ የኔ ናታን አንተና ያፌት እያለች ስጀምር ምን ቆይ ስለዚህ ስለ ባልሽ ልትነግሪ ነው እንዴ የመጣሽው አላት። አረ እንደዛ አይደለም እባክህ ተረዳኝ ብትለውም ልረዳሽ አልፈልግም፣ ምክንያቱም ብዙ ጊዜ ጠይቄሻለሁ የሆንሽውን ነገር ካለ ችግሮቻችንን በአንድ እንጋፈጥ ብዬ ብዙ ነገር ብዙ ጊዜ አስረድችሽ ነበር። አንቺ ግን በፍጹም ልትፈቅጅልኝ አልፈለግሽም። እናም ደግሞ ካላስ ከዚህ በኋላ አልፈልግም፣ ሁሉንም ነገር ሂጂ ውጭልኝ ብሎ አባረራት። ዳግምዬ ልጁ አቤላ እያስፈራራው ይገኛል። አንተ እንዳዘዝከኝ አርጌ እናገራለሁኝ፣ አልባለዛ ደግሞ ፂን ታመጣልኛለህ፣ ዛሬም ትጠራታለህ ስለው፣ እንዴ ትናንትና አጎቴ ራሱ ጠርጥሮ በጣም ተናዶብኝ አዝኖብኝ ነበረ። ቆይ አንተ ሰውዬ ምንድን ነው ከኔ የምትፈልገው? በቃ ተዋት፣ እሷ ከፈለገችህ እሷ ራሷ ትደውል የለ ግን ለምንድን ነው ያለ ፍላጎታቸው አንተ የምታስገድደው? እባክህ እያለ ቢለውም የኛው አቤላ ግን ነገርኩ እኮ የተባባልነውን እንዳትረሳ ስራለን ብሎ ሲለው ስልኩን ወረወረው። ገኒ መጣችና የኔ ልጅ እኔ ምልክ ቆይ ምን ያደረግኩ ነገር አለ? ጸጉርህን ተቆረጥ ብልህ እንደገና የአቤል የሚባለውን ልጅም እራቀው ብልህ በፍጹም እሽል እያልከኝ አይደለም። ቆይ ምን ሆነህ ነው እናትህን መስማት የተውከው? አረ ተው ልጄ ተው። ቆይ ማናለኛል አንተ? ያችኛይቱም ትታኝ ሄዳለች እያለች ስትለምነው፣ እሺ እማዬ በጣም ይቅርታ፣ አሁን ከዚህ በኋላ ያልሽኝ ሁሉ አደርጋለሁ፣ ጸጉሬንም እንዲሁም ደግሞ በቃ የተገኘውን እሰራለሁኝ እና አይዞሽ እማዬ አላት። እሺ ልጄ አመሰግናለሁ። ቢኒዬ ይኸውልህ ትናንትና እናትህ አለች፣ እናትህ ትጨናነቃለች ብዬ ነው። እስኪ ዛሬ ንገረኝ ምን እንደሆንክ፣ አንተ ነህ እንዲያገናኛቸው ሲል አይኑ ፍጥጥ አለ። ምንድን ነው የምታፈጠው? በል ተናገር፣ እስኪ ተናገር ሲለው፣ አንተ ከሆንክ ያገናኛችሁ ንገረኝ ሲለው፣ አረ በፍጹም ቆይ አጎቴ ምን ለማለት ፈልገህ ነው? አንተ አታምነኝም እንዴ? ይኸውልህ ይሄ ስለማመን ስላለማመን ጉዳይ አይደለም፣ ግን አንተ ከሆንክ የእውነቴ ነው ምልህ ዳግም በጣም ትጎዳለህ አለው። አይ እኔ አይደለሁም ብሎ ዋሸው። ወይ ዳግም ሚስኪን፣ ዳግም ስቃይ ውስጥ ገባ። ያፌት እንግዲህ እቃው መሀል መንገድ ላይ ቀርቶበታል። እኔ ግማሽ ከፍዬህ እንዴት እቃው አልገባም ሲለው፣ አልገባም ገና ነው አለው። እኔ ግን ሲመስለኝ እቃውን ከነጭራሹም ናታን የወሰደው ይመስለኛል ያንን እቃ። ናታን እንግዲህ ወደ ህገ ወጦቹም ልክ እንደነ ያፌት ውስጥ የገባ ይመስለኛል ማለት ነው። ምክንያቱም በባለፈው አስታውሳችሁ ከሆነ እኔ አንድ ነገር ከሆንኩኝ ጽዬን አደራ ብሎታል ቢኒ። ስለዚህ ያ ነገር ያፌት ወንጀል ውስጥ እየገባ ይመስለኛል ናታን። ስለዚህ ያንን እቃ ያስቀረው ናታን ይመስለኛል። እኔ በበኩሌ ግን ያፌት በጣም ተናዷል እና አሁን ይኸውልሽ ያለፈ ነገር የሚባል ነገር የለም አላት። አሁን መውጣት አለብሽ መሄድ አለብሽ አላት። ኢፍራታዬ እባዶ ቤቱና ማልቀስ ማንባት መሰቃየት ሆኗል። እንዴ ቆይ ምን ሆነሽ ነው? እስኪ ንገሪኝ። አረ በፍጹም ልትናገር እንኳ አልቻለችም። ያፌትዬ ግን እውነት ለመናገር እንደምንም ብሎ ዝሮ ያው በፍቅርም እንደማሽኮርመምም ምንም እያደረገው ነው። አንዳንድ እያለ እየተራመደ ነው። ቤዝዬ
ሉሊት እንግዲህ እያስፈራራቻት ትገኛለች። ቆይ አንድ ቀን ብትሰማሳ እኔ ነጻነት ነው የምፈልገው ተሳስቼ ባወራሳ እያለች ሉሊት እየቀባጠረች ነው። ሉሊት በስተመጨረሻ በደብዳቤ እንግዲህ ለናታን የላከች